እንደማትፈልጋት አብረ መሆን እንደማትፈልግ ጭራሽ ግንኙነት እንዳልነበራችሁ ነው የነገርከኝ አቤል። ዛሬ ላይ ግን አንድ ስልክ ሶሊያና ታማለች ስትባል እንደዚህ አሯሩጦ ሊያመጣ የቻለው በምን አይነት ጉዳይ ነው? ማርታ ማለት ለእኔ መጠየቅ የምፈልጉ ጥያቄ ይሄ ነዋ። በቃ ደስተኛ ሆኗል። እዚህ መጥቶ ምንም የተጎዳው ነገር የለም። ጤነኝነቱ በፊት ከማይፈልጋቸው ሰዎች ጋር አሁን ላይ መቀራረቡ ነው ጤነኝነት። ሰላም ውድ ቤተሰቦች እንዴት ናቸው? ደህና ናቸው? እንዴት አመሻቸው? አረ ጉድ አዳዲስ ነገሮች እየተፈጠሩ ነው። አረ እነዚህ ሰዎች እነዚህ ባለአጦች ናቸው መሰለኝ፣ የወንድ ጥማት ያለባቸው ናቸው መሰለኝ እነዚህ ቤተሰቦች። በስመ አብ ቤተሰቦቻቸው እንዲሁ ራሱ እንዴት አይነት አስተዳደግ ነው ያሳደጓቸው? ቡታጅራ ድረስ አሁን አቤልን ፍለጋ ወንድ ፍለጋ ታጀርሽ ያለ ያንቺስ የባሰ ነው። በስመ አብ የእናንተስ የባሰ ነው። ያቺ እንደዚህ ቡታጅራ አብርሽን እየተከተለ ትሄድ ነበር፣ ይህችም ተጨመረች ማለት ነው። ውይ የእናንተስ የባሰ ነው እናቴ። የወንድ ጥማት ነው። እውነታቸውን ነው። ለነገሩ ኢትዮጵያ ውስጥ ወንድ ጠፍቷል እናቴ። ጠበቅ ብታደርጉ ይሻላል። የሰው ፍቅረኛ የሰው ባል መቀማት ልማዳቸው ስለሆነ ጠበቅ ብታደርጉ ይሻላል። ውይ በስመ አብ ወልድ ወመንፈስ ቅዱስ የእናንተስ የባሰ ነው። ወይኔ ኧረ ከእናንተስ ወንዶች መሸሽ አለባቸው ብዬ ነው የማስበው። ለማንኛውም እንግዲህ ማርታ ከሶሊያና ጋር ተገናኝታለች፣ ከአቤልም ጋር ተገናኝታለች። በፊት ስህተት ነው የሰራሁት፣ አሁን ስህተቴን አስተካክሌ ከፍቅረኛዬ ጋር ተመልሻለሁ ብሎ ቁጭ አለ። አስደንጋጩ መረጃ ይሄ ነው። እንግዲህ ምንም ማድረግ አይቻልም። ወይ ያለ እናንተስ እንደው ቤተሰብ ማሰደብ ነው። የሴት እንትሎች የሴት ምንድን ነው ሴት ወንድ ለማኞች ማለት ነው። የእናንተስ የባሰ ነው። እኔ ኢትዮጵያ ውስጥ እንደዚህ አይቼም አላውቅም ካለ እናንተ ማለት ነው። የሰው ፍቅረኛ ግዴታ ምንድን ነው? አለ ለዩቱብ ብላችሁ ነፍሳችሁን አትሽጡ። ምን ነው ክብር የሚባል የላችሁም እንዴ እናንተ? ምን ነው አንቺ ደግሞ እንደዚህ መድኃኒት መተት እናንተ መተታሞች ነገሮች መሰላችሁ። አንቺ መተቱ አልሰራልሽም መሰለኝ የፍሬም ማለት ነው። መተት የምትሉት የእናንተው መተታሞች ስለሆናችሁ ነው ማለት ነው። የእናንተ እንትል ስለሆነ ነው እንጂ አሁንም ስላልተሳካላችሁ እየፈለሰባችሁ ስለሆነ ነው እንደዚህ የተቃጠላችሁት። በስመ አብ እኔ እንደዚህ አይነት ነገር አይቼም አላውቅም። እየተነሱ መተት ያልክሽ መድኃኒዓለም አብርሽ እሷን እጅ ያሰላችበት ሩታ ነች፣ እሱን የሚያሰላችበት ምን አይነት የተረገመች ላፏ እንኳን ለከት የሌላት ይችን እንደው ከእዛው ቡታጅራ ላይ ነበር አሽቶ መልቀቅ። ምን ላፍሽ እንኳን ለከት ይኑርሽ። ሁል ጊዜ ስትል በሩታን እንደተሳደብሽ አንቺ ማንሽና ነው? አንቺ ነሽ መተታ የራሷን ጉድ የራሳቸውን ጉድ ወደኋላ ትተው ሰው መተት ይላሉ። ምን አይነት ሰዎች ናቸው? በእናታቸው እንደው ከነዚህ እንዴት እንደተለጣጠፋቸው ራሱ ከየት እንዳገኛቸው አቤል ራሱ እንግዲህ ፊቱን አዙሮ አላይሽም ብሏታል። አበባውም ሁሉም ቀረ ማለት ነው። እንዴ ትናንትና የተሸለም እንግዲህ አዝሯት ሲሄድ አዝሯት እየሄደ ያን ሁሉ ነገር ደግሞ ከዚች ቆንጆ ጋር ልትወዳደይ ነው እንዴ ማዲጋ? እስቲ ቀጥናቷ ብቻ ይበቃል። እችን የመሰለች ቆንጆ አግኝቶ ነው እንዲህ ልፍስፍስ ምንድን ነው? ኧረ እና ጠበል ልወስደው ነበረ። ጠበል እንሄዳለን ብዬ ተነጋግረን መጀመሪያ አንቺ ጠበል ሂጂ ጠበል መተት ልትሄጂ ነው እንጂ የምን ጠበል አውቀሽ ነው አንቺ አሁን ስለ መተት እያወላሽ አንቺ ብሎ ባለ ጠበል። ቤተሰቦች የሰውን ሴትን አታሰድቡ። ሴት በመሆናችን አሁንስ እንደው በጣም የሚያስጠላ ነገር እየተሰራ ያለ። እኔ በጣም ነው የሚደብረው እንደዚህ አይነት ነገር። ሌላ ስንት ጨዋ ሴቶች አሉ። እናንተ በቃ በተንዘላዘላቸው ጊዜ ቁጥር እነዚህ ሴቶች ምናምን እየተባሉ ምንድን ነው የሚያህል እንዴ? ምን ወንድ ቢሄድ ወንድ አይመጣም እንዴ? ምንድን ነው እናንተ የሆነ የሰው ፍቅረኛና የሰው ባል መቀማት ምንድን ነው? በቃ ሄደ ነው። ምንድን ነው ይሄን ያህል? ወይኔ በስመ አብ ምን አይነት ነገር ነው? በስመ አብ ኧረ እነዚህ ወንድ አይተው አያውቁም እንዲህ እንደ ወንድ የሚባል የለም እንዲህ በሀገራችሁ። እኔ በጣም ደበራችሁ። አሁን ደግሞ ቡታጅራ ድረስ መሄድ ምን ነክቶሽ ነው አንቺ? ቆይ እንዴት ነው ቡታጅራ ድረስ የምትሄጂው? እንዴት ነው እንደዚህ አይነት ነገር የምትሰሩት?
በጣም ከባድ ነው። ይችኛዋ አብርሃምን ይችኛዋ መድኃኒት ተደርጎባቸው ነው። ሁለቱም መድኃኒት ተደርጎባቸው ነው። የእናንተ መተት አያልቅም ደግሞ። እሺ አብርሃም ቤቷ ሂዶ ሩታ ይቺ የት አግኝተው ነው ያደረገችው? እዚህ ነበረ። እሷ ታመመች ሲባል በሉ ሄደ። ስለዚህ በሉ የሄደው እንዴት አሟት ሐኪም ቤት ሲገባ በሉ ሄደ። ስለሚወዳት ነው፣ ፍቅረኛው ስለሆነች። አንቺም ለጊዜ ማሳለፊያ ነበር፣ አሳለፈብሽ። በቃ ደግሞ የማቅምሰት ይሆናል፣ አልጣመ ይሆናል። ምን ይታወቃል? ጉድ እኮ ነው ዘንድሮ። እነዚህ ምን አይነት የወንድ እንትን ያለባቸው ናቸው? እናታችሁ የወንድ ጥረት ኢትዮጵያ ውስጥ እኮ በድህነት ገደሉ ወንዶቹ። ኧረ ወንዶችን አሁን ቀሚስ እየለበሳችሁ በእነዚህ በኩል ስትሄዱ ቀሚስ እየለበሳችሁ ብትሄዱ ይሻላችኋል። ስለዚህ ዘርፏችኋል እነዚህ ማለት ነው። እንደው ዘራቸውን ቤተሰባቸውን የሚያሰድቡ ሴቶች በስመ አብ ምን አይነት ቤተሰብ ነው ያሳደጋችሁ ነው የምትባሉት? እንደዚህ ሚዲያ ላይ ወጣችሁ ወንድ ልመና ስትዞሩ እንዴት ነው? እኔ እንጃ። ኢትዮጵያ ውስጥ የሌለ ነገር ነው አሁን እየታየ ያለው። እኔ እንደዚህ አይነት እኔ በፊት እንደዚህ ነበር እንዲ በፊት እንግዲህ ሚዲያ ስለማናውቅ ሁሉም በውስጥ ነበር ማለት ነው እንጂ ኧረ እንጃ ወንድ እንደዚህ እኔ አላውቅም። ይዛችኋል ፍቅር በቃ አልፈልግም ታለ ታማችሁ 1-3 ቀን ትታመማላችሁ። የሆነ የምትሰበሩት የሚከፋችሁ ነገር አለ። በቃ እርግፍ አድርጋችሁ ትተወታላችሁ እንጂ እየተከተላችሁ ሚዲያ ላይ ለምን ለኔ አልሆንክም? መተት ተደርጎብህ ነው ወይ? መድኃኒት ተደርጎብህ ነው ወይ? አንተም አብርሃም መተት ተደርጎባችሁ? መድኃኒዓለም እንደዚህ ካለ መተት አያውቁም እንዴ? ለማንኛውም እንግዲህ ማልትዬ ተዋልዳ መታለች ማለት ነው። አልፈልግሽም ብሏታል። እነዚህ ዲሾም እያበዱ ነው። አስደንጋጩ መረጃ እያሉ ቪዲዮ ሲሰሩ አይቻቸዋለሁኝ። ቅድም ስለ ሩታ ነበር ሲሰሩ የነበረው። አሁን ደግሞ ወደዚህ ዙረዋል ማለት ነው። እንደው እስቲ ሩታዬን ትንሽ አሳልፏት እናቴ፣ እንደው ትንሽ አሳልፏት እስቲ። በአይሆን ወደዚህ ሂዱ፣ ወደዚህ እስቲ ሂዱ፣ ወደዚህ የእነሱ ብልግና ይታያችሁም፣ የእነዚህኞቹ ብልግና ግን ይታያችኋል። ምን አስነክተዋችሁ ነው? እናንተንም አቀመሷችሁ እንዲህ በስልክ። እኔ ምንም የማውቀው ነገር የለም። ጉድ እኮ ነው። እቺ ደግሞ እንዲሁ ቡታጅራ ድረስ ተሄጅ እንዲህ እናንተ ግን ቡታጅራም ይሄን ትላለ እንዲህ ዛ እኔ ግን ቆይ ይሄን ቦታ የት ነው እንዴ? አሁን ይሄ ቦታው ቡታጅራ ነው ይላሉ። ሁልጊዜ ቪዲዮ የሚሰሩበት ቦታ ነው። ምንድን ነው ነገሩን? ያልገባኝ ነገር ጉድ ፈላ። እኔ አልገባኝም። ቆይ ግን ኢትዮጵያ ውስጥ በዚች እንትን ነው እንዲ ሁላቸውም ቡታጅራ ናቸው ወይስ አዲስ አበባ? እኔ ያልገባኝ ነገር ይሄ ቦታ ነው። ይሄ ቦታ ሁሉም ሰው የሚሰራበት ነው። እዚህ ጋር ነው እንግዲህ አብርሃምና ሩታ ራስ መጀመሪያ የተገናኙት ሰዎች። ስለዚህ የእናንተ ደግሞ ባሳዊ ወንድ ልመና ወንድ ያደረባችሁ እናንተ ናችሁ በሉ። ለማንኛውም ሸላክ እያደረጋችሁ እኔን አበረታቱኝ እናቴ። ውሃ እንደዚህ ትኩስ ወሬ ሲኖር አመጣላችኋለሁ ማለት ነው። እያልሰማ ስማ እያልኩኝ እኔ ያው እነሱ ባለጌ ስለሆኑ ነው እንጂ እኔ መሳደብ አልፈልግም። ግን እኔ አልተሳደብኩም። ብልግናቸውን የነገርኳቸው። ወንድ ፍለጋ ደግሞ መሄድ የለባቸው። ሴት ልጆች ናቸው፣ መኩራት አለባቸው። ምንድነው ወንድ ቂጥቂጥ እየተከተሉ መሄድ?